የኦርቶዶክስ ምዕመንና አንዳንድ ግለሰቦች ቅዱስነታቸውን እየፈለጉ ይገኛሉ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሰሞኑ የጥምቀት በዓልን አስመልክቶ ምንም አይነት መልእክት ባለማስተላለፋቸው የት ናቸው ደህና ናቸው ወይ እያሉ እየተጨነቁም እየጠየቁ ይገኛሉ። ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃልሜዳ አልተገኙም? ባንዲራውን አንሳ ለታቦቱ ክብር ባንዲራውን አንሳ። አዲስ አበባ ውስጥ ከ2 ሚሊዮን ሰዎች በላይ በአንድ ላይ ሆነው የማንን ታቦት እንደሚያከብሩ ያውቃሉ? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለብርሃነ ጥምቀቱ በሰላም በጤና በፍቅር አደረሳችሁ። እንግዲህ ዛሬ አንድ ጉዳይ ይዤ ነው ወደ እናንተ የመጣሁት። እንደሚታወቀው ብፁዕ ወቅዱስ አቡነ ማትያስ ከተወሰኑ ወራት በኋላ በተለይ በቤተክርስቲያን በሚደረጉ በዓላት ላይ ተገኝተው አናያቸውም። ትላንትም የጥምቀት በዓል ላይ እንግዲህ ቅዱስ ፓትርያርኩን ሁሉም ይናፍቃቸዋል። ሁሉም ቃለ ምዕዳናቸውን ቡራኪያቸውን መስማት መቀበል ይፈልጋልና ቅዱስ ፓትርያርኩ እዚህ በዓል ላይ አልተገኙም። ለምንድን ነው ያልተገኙበት ምክንያት ምንድነው የሚለውን እንግዲህ ጥያቄ እንጠይቃለን። ያልተገኙበትንም ምክንያት ለማወቅ እንጥራለን አብረን ማለት ነው። እንግዲህ ሌላው ደግሞ የምንመለከተው በዓሉ በምን አይነት ሁኔታ ተከበረ የሚለውን ማስቀኛቸው ይሆናል። በተለያዩ አካባቢዎች የነበሩ የአከባበር ሁኔታዎችን እንዲሁም ደግሞ በበዓሉ ትዝብት የታዘብናቸውና ፍጹም መቅረት ያለባቸው ነገሮች አስቀኛቸዋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ በኮሜንት ላይ ተባባሉ። ይህን ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። እስቲ ከሁሉ በፊት በገጠሪቷ ቤተክርስቲያን እንዲሁም ደግሞ በከተማው ያለውን የበዓል አከባበር ድባቡን በትንሹ እንቃኝ። ባንዲራውን አንሳ ለታቦቱ ክብር ባንዲራውን አንሳ ለታቦቱ ክብር። ሰይጣን ያፈረበት እኛ ከበርንበት አለ እኛ ከበርንበት። በልሃሌ የእርዳታው ዘይት የማያጠግበን የእርዳታው ጋቢ የማያሞቀን የተዋሕዶ ልጆች የኡራኤል ልጆች የደማስቆ ልጆች እኛ አንድ ነን። እምነት ነው። እኛ አንድ ነን። ዳዊት ደግማለሁ ሆኜ ገረገራ ዳዊት ደግማለሁ ሆኜ ገረገራ። አቤቱ ጊዮርጊስ ደማስቆን ሀደራ ወጣቱን አደራ። እመቤቴ ወልዳ የጌታዬ እናት ድንግል ማርያም ወልዳ የጌታዬ እናት ምን ይዤ እሄዳለሁ? የተጠራው ዕለት ነው የተጠራው ዕለት። እመቤቴ ማርያም የምለምንሽን ደማስቆ ወጣቶች ባርኪልኝ እባክሽን። በልሃሌ እንዴት በሁለት እግር ሁለት ዛፍ ይወጣል? እንዴት በሁለት እግር ሁለት ዛፍ ይወጣል? ከጨሌው ከጠንቋይ ከምናምንቴውም ተክልዬ ይበልጣል። ጊዮርጊስ ይበልጣል። ማህበረ እስጢፋኖስ ጎንደር ማህበረ እስጢፋኖስ
ያው አባቶችም ያው በራሳቸው ቋንቋ እየዘመሩ እያመሰገኑ ነው። እስቲ እግዚአብሔር ይመስገን እዚህ ደረሰ ለዚህ ያደረሰ እግዚአብሔር ይመስገን ለዚህ እግዚአብሔር ይመስገን አላሄት የሚባለቴደ ካይሳናያ ገደ አፊ ካራሃሚዲ ሶይሊያ ሾቲመንት ጦሳዬ ሷንጋቴ አዳሜ ኤሌለ የሶታ ማቄቱ ዩርዳኑ ይሄ ይሄው ገና አሁን ድምጼ እንኳን አልተከፈተም። ገና አሁን ጥምቀትን አክብሬ በሰው ተንበሽብሼ በከበሮ በመዝሙር ተንበሽብሼ አክብሬ ነው ጥምቀትን የመጣሁት። ነገር ግን ተመልከቱልኝ፣ ይሄንን እነዚህን አባቶች ተመልከቱልኝ፣ እዚህ ማህበረሰብ ተመልከቱልኝ ስንት ሰው እንዳከበረ። ሁላችንም እስቲ እግዚአብሔርን እንደኔ ልቦ የተነካ እንደኔ ማርያምን የነዘረው ውስጡን ማለት ነው ይሄንን ቪዲዮ በቻላችሁት አቅም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ማርያምን መርዳት የምትችሉ ከሆነ ሁላችሁም ያቅማችሁን አድርጉ። እኔ በውስጥ እያወራሁት ነው ልጁን። እግዚአብሔርን እምላችሁ እኔም የልጅነት ግዴታ ይልወጣ እንደዚህ አይነት ቪዲዮ ሰርቼ አላቅም። ነገር ግን ይሄንን ቤተክርስቲያን እስኪ በእኔ ጀመርና አብረን ከእናንተ ጋር እናሰራ እናስጨርሰው። የሚያስፈልገውን ነገር ካላቸው የሚያስፈልገውን ነገር እንላክላቸው፣ ቁሳቁስ እንኳን ቢሆን እባካችሁ ሼር ኮፒ ሊንክ እያደረጋችሁ በማርያም ለዓለም ሁሉ አድርሱልኝ። እንደው እጅግ ያማል፣ እጅግም ያሳዝናል። ይህ ያደራ መልእክታችን ነውና እባካችሁን ለብዙዎች ሳትሰለቹ ይህን ቪዲዮ ሼር ኮፒ ሊንክ በማድረግ አድርሱልኝ። ይሄ ቪዲዮ ያደራ መልእክታችን ነው። ትናንትና በኮዬ መድኃኔዓለም የሚገኙ ወጣቶች እንደሞቱ ሰምታችኋል። 4 ኦርቶዶክሳውያን ወጣቶች፣ አንዱ ከመሃላቸው ዛሬ አስክሬኑ ወደ ክፍለ ሀገር ተልኳል። 3ቱ ግን ዛሬ በኮዬ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ግብአተ መሬታቸው ተፈጽሟል። በዚህም ቤተክርስቲያን አክብራ ጸሎት አድርጋ ፍትሐት ፈታ ቀብራቸዋለች። ወጣቶችም ነጋሪቱን በመምታት መለከቱን በመንፋት አክብረው ሸኝተዋቸዋል። ነገር ግን ይህ በቂ ነው ብዬ አላምንም። እባካችሁን አላምንም። ምክንያቱም እዛ የተረዳነው እዛ ያየነው ነገር በጣም ስለሚያሳዝን በጣም ስሜት ስለሚነካ ነው ይህንን ቪዲዮ የምሰራው። እኚህ ወጣቶች የሚያስተዳድሯቸው ቤተሰብ አላቸው። እኚህ ወጣቶች የሚመሯቸው ቤተሰብ አላቸው። እናት፣ አባት፣ ጧሪ፣ ቀባሪ ናቸው። እባካችሁን እነሱ አልፈዋል፣ ግን ከነሱ በስተጀርባ ያሉትን እናግዛቸው፣ እንርዳቸው። ስለዚህ ቤተክርስቲያኗ ይሄንን የመጀመሪያው ቤተክርስቲያኗ ይሄንን ልታደርግ ይገባልና ሁላችሁም
ወጣቶች እዛ አካባቢ የምትገኙ ወጣቶች ቤተሰቦቻቸው የሚረዱበት የሚታገዙበትን መንገድ ፈልጋችሁ ለህዝቡ ይፋ እንድታደርጉ ቤተክርስቲያኗም የራሷን ኃላፊነት እንድትወጣ ሁላችንም እንጠይቃለን ማለት ነው። ዛሬ ግብአተ መሬታቸው ሲፈጸም እኔም ባለቤቴም እዛ ተገኝተን ቤተሰቦቻቸውን ባለን አቅም አጽናንተናቸው ተመልሰናል። ስለዚህ ሁላችሁም እባካችሁን ይሄ ጉዳይ እንደሚያልፍ እናውቃለን፣ እንደሚረሳ እንደሚዘነጋ እናውቃለን። ነገር ግን ለምን ቤተሰቦቻቸው ይቸገሩ? እነሱ ቤተክርስቲያንን ለማገልገል በፀሐይ ላባቸው ጠብ እያለ ምንጣፉን እያነጠፉ ታቦቱ ስር ለማክበር ያንን ሰረገላ ለመዘጋጀት የለፉበትን ጊዜ አስቡት። አዎ እግዚአብሔር አምላክ ይቆጥርላቸዋል። ነገር ግን አዎ ልጆች አለን እንዲሉ ቤተሰቦቻቸው እኛ ደግሞ ልጅ ሆነን ወንድም ሆነን እህት ሆነን ካጠገቦቻቸው ልንቆም ይገባል ብዬ አስባለሁ። ስለዚህ ሁላችሁም ቤተክርስቲያኗ ነገ ከነጎዲያ በመታወጣው ቤተሰቦቻቸውን ሰብስባ በመታወጣው አካውንት ልናገዝ ልንረዳ ይገባል ብዬ አስባለሁ። እንደው እዛ ያላችሁ ካህናት ከሐዘንተኞች ጎን ቆማችሁ ሐዘናቸውን እንድታጽናኗቸው በቤተክርስቲያን ስም መጠየቅ እንወዳለን። እንግዲህ የተመለከታችሁትን ይመስላል። የበዓሉ አከባበር እንግዲህ በኦርቶዶክሳዊ ስነ ስርዓት በጨዋነት በርካታ በብዙ ሚሊዮን የሚቆጠሩ ምዕመናን በየቦታው በተገኙበት በዓሉ በታላቅ ድምቀት ተከብሯል። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ በ30 ዘመን 30 ዓመቱ የተጠመቀበትን በዓል ነው እያከበርን ያለነው። ታቦታቱ ከመንበረ ክብራቸው ካሉት አጥቢያ አብያተ ክርስቲያናት ተነስተው ወደ ታቦታት ማደሪያ ወደ ተዘጋጀላቸው ጥምቀተ ባህር ሄደው በንጋታው ተመልሰዋል። ዛሬም ደግሞ የቅዱስ ሚካኤል ጽላት ያለበት ቃና ዘገሊላ ይመለሳሉ ማለት ነው። እንግዲህ ጥምቀት በጣም ደስ የሚል በዓል ነው። የአደባባይ በዓል ነው። ሁሉም ኦርቶዶክሳውያን በርካታ ጎብኚ ቱሪስቶች፣ በርካታ የተለያዩ ቤተ እምነቶች ሁሉ የሚመለከቱትና በጣም የሚናፍቅ በጣም ደስ የሚል በዓል ነውና እንግዲህ በዚች እምነት ውስጥ በዚች ሃይማኖት ውስጥ ነው ያለነው። ይሄ በእውነት ሊያኮራን ሊያስደስተን የሚገባ ነው። እንግዲህ ይህንን በዓል ስናከብር በጣም በሚያሳዝን ሁኔታ ጥምቀት እንግዲህ የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ በዓል ነው። የቤተ ክርስቲያን በዓል ነው። መከበር ያለበት በቤተ ክርስቲያናዊ ስነ ስርዓት ነውና አንዳንድ አካባቢዎች ታቦታቱ ከገባ በኋላ ወደ ጭፈራ ቤት የሚኬድባቸው መንገዶች አሉ። ጭፈራዎች፣ ዘፈኖች አሉ። በተለይ እንደውም ይሄ የጥምቀት በዓል ሲነሳ ጎንደር በደንብ ነው የምናስባትና በጎንደር ምንድነው የተከሰተው? አሁን በጎንደር ላይ እየተደረገ ያለው የሙዚቃ ጭፈራ ኦሮሚያ ክልል ቢሆን ትግራይ ክልል ቢሆን የሆነ ቦታ ላይ ቢሆን ኃጢአት ነው፣ ኩነኔ ነው። ትኮንኑ ነበረ ወጣችሁ እንዴት በጥምቀት በዓል እንዴት ሙዚቃ ታዘጋጃላችሁ ብላችሁ ሁላችሁም ትጮሁ ነበረ። ጎንደር ሲሆን ትክክል ይሆናል?
እንዴት ይህንን ነገር የሚቃወም አንድ ሰው እንዴት ይጠፋል? እንዴት ታቦታቱ ወደ መንበረ ክብራቸው ሳይመለሱ እንዲህ አይነት ነገር አይደረግም የሚል ሰው እንዴት ይጠፋል? ቢያንስ እችን የሚል ሰው እንዴት ይጠፋል? እንዴት ተሰብስባችሁ አንድ ላይ ሆናችሁ እንዴት ትጨፍራላችሁ? እሺ ታቦታቱን ማን ያጅብ? ይሄንን ነው እናንተ ለዓለም የምታስተዋውቁት? እንዴት ይሄንን ነገር የሚቃወም እንዴት አንድ ሰው ይጠፋል? እንዴት የሙዚቃ ድግስ ታዘጋጃላችሁ? በጥምቀት ምድር ክርስቶስ ተጠመቀ እያልክ እንዴት ሙዚቃ እዛ ጋር ታስጨፍራለህ? አውቃለሁ ብዙ ቲክቶከሮች እዚህ ሚዲያ ላይ ያላችሁ ይሄንን ነገር ብትናገሩ ሌላ ነገር ስለሚሆንባችሁ እናንተም ዝም ብላችኋል። ሌላ ቦታ ላይ ሆኖ ቢሆን ግን በተአምር አትተውትም ነበረ። ነውረኞች ናቸው። ባይ ዘ ዌይ ይሄ ጎንደር ብቻ ስለሆነ አይደለም፣ በየትኛውም ቦታ እንቃወማለን ዘፈንና ጭፈራን ማለት ነው። ከቤተክርስቲያን ስርዓት ጋራ ከቤተክርስቲያን በዓላት ጋር በፍጹም አይገናኝም። ትክክለኛም አይደለም። አንድ ኦርቶዶክሳዊ ሲጀመር በዚህ አይነት ህይወት ውስጥ መኖር የለበትም። ኦርቶዶክስ የሆነ በየትኛውም ጊዜም ሆነ በየትኛውም ሰዓት ዘፈንና ዳንኪራዎች፣ ዓለማዊ ነገሮች አይመከርም፣ ሊሆንም አይገባም። ነገር ግን እኛ የተለያዩ በዓላቶችን ስናከብር ምናደርጋቸው ነገሮች አሉ። ያውም ደግሞ ዛሬ ተብሎ ክርስቶስ በሚወደስበት እሱ በሚመሰገንበት እሱ በሚከብርበት ዕለት እሱ የማይወደውን አምላክ የማይወደውን የማይፈቅደውን ፍጹም ተጻራሪና ተቃራኒ የሆነ ነገር በዓላት ላይ ማሳየት የለብንም። ጭፈራዎች፣ በተለይ ወጣቶች ጥንቃቄ ልናደርግ ያስፈልጋል። ቀን በበረከቱ ለን የተለያዩ ምንጣፍ ተሸክመን መንገድ ጠርገን ሰረገላ ገፍተን የተለያዩ ታሪኮችን የተለያዩ በጣም የሚያስደስቱ ከአይምሮ በላይ የሆኑ ጉልበቶቻችንን ሳንሰስት ከአይምሮ በላይ የሚሆኑ ተግባራትን መንፈሳዊ አገልግሎትን አገልግለን ያ መንፈሳዊ አገልግሎት እንደጨረስን ወደ ሌላ ዓለም የምንገባ ከሆነ ያን ሁሉ በረከት ነው የምናጣው። እና በየትኛውም ቦታ የቤተክርስቲያን በዓላት ላይ በተለይ ቤተክርስቲያን በዓላት ላይ እንደዚህ ማድረግ ተገቢ አይደለምና አባቶቻችን በየጊዜው ይሄንን ማስተማር ያስፈልጋል ብዬ አስባለሁ። በየጊዜው ይሄንን ማስተማር ያስፈልጋል። ከዚህ ጋር ምንድነው የታዘብኩት? በተለይ በከተራ በዓል የሚዘመሩ ዝማሬዎች ራሱ አሁን የከተራ በዓል በደብረ ሰላም ቅዱስ እስጢፋኖስ መስቀል አደባባይ በሚገኘው ነበር እኔም ያከበርኩትና ወጣቶቹ ያው ከቅንነት ነው ካለመረዳት ነው ከቅንነት እስጢፋኖስ ሆይ ደስ ይበል ወጣቱ ዘመረልህ፣ እስጢፋኖስ ሆይ ደስ ይበል ወጣቱ ዘመረልህ የሚሉ ዝማሬዎችን ሲዘመሩ ሰምቻለሁና አንዳንዴ የምንዘምራቸው መዝሙሮች ከሥርዓተ ቤተክርስቲያን አንፃር መገንዘብ ያስፈልጋል። እንደ ውለታ አድርገን የምንዘምራቸው ዝማሬዎች አሉ። ይህ ስህተት ነው፣ ፍጹም ስህተት ነው ማለት ነው። ወጣት ስለዘመረለት ሰማዕቱ ቅዱስ እስጢፋኖስ ደስ ይበል የሚባል አይደለም። ይልቅ ሰማዕቱ ቅዱስ እስጢፋኖስ ሌሎችም ቅዱሳን ጻድቃን እግዚአብሔርም ደስ የሚለው ምንድነው? በንስሐ ሕይወት ተመላልሰን ስጋውና ደሙን ስንቀበል ነው እንጂ ውለታ ተደርጎልን ስለተዘመረና ጥንቃቄ ልናደርግ ያስፈልጋል። በጣም ደስ በሚል ሁኔታ የጥምቀት በዓል በጣም በአማረ ሁኔታ ተከብሯል፣ ተመልክታችኋል። ሌላው እንግዲህ በጣም ደግሞ ከዚህ ጋር ተያይዞ እግዚአብሔር እንግዲህ የወደደውን የፈቀደውን አድርጓል። በኮየ ፈጬ መድኃኔዓለም ቤተክርስቲያን 4 ወንድሞቻችን እንግዲህ ሞተዋል፣ ህይወታቸውን አጥተዋል። ሰረገላ በሚገፉበት ጊዜ ከኤሌክትሪክ ጋር ተገናኝቶ ማለት ነው። እነዚህም ወንድሞቻችን እግዚአብሔር አምላክ ነፍሳቸውን ከቅዱሳኑ ጋር ያሳልፍ። ያው በዓላትን ስናከብር እንደዚህ አይነት ነገሮች ባይከሰቱ ባይፈጠሩ ደስ ይላል፣ ግን እሱ የወደደው ሆኗልና ለቤተሰቦቻቸው መጽናናትን እንመኛለን። እሺ እስቲ ቅዱስ ፓትርያርኩ ምእመናኑ ጥያቄ እየጠየቀ ነው። ቅዱስ ፓትርያርኩ የት ሄደው ነው? ምንድነው የሆኑት? ምንድነው የገጠማቸው? ለምን አይነገረንም የሚሉ አሉና ዘሐበሻ አንድ መረጃ ወጥቷል። ብፁዕ አቡነ ማትያስ ለምን በጥምቀት በዓል ጃልሜዳ አልተገኙም? ምን ተፈጥሮ ነው? በርከት ያሉ የዘሐበሻ ቤተሰቦች ፓትርያርክ አቡነ ማትያስ በዘንድሮም የጥምቀት በዓል ላይ አልታዩም። የት ገቡ የደረሱ ሁል ጊዜ በጃልሜዳው ዝግጅት ላይ ይገኙ ነበረ፣ ግን ዛሬ በጃልሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቀርባቸውልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። የዘሐበሻ የቤተ ክህነት ምንጮች እንዳረጋገጡት ከሆነ ብፁዕ አቡነ ማትያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደደረጉ ነግረውናል።
በዚህ መሰረት ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረዋል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርበዋል። ፓትርያርኩ በጃልሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ ነው። አዎ ብፁዕ ወቅዱስ አቡነ ማትያስ እንግዲህ ታመው እንደነበረ ቤት ውስጥ ትንሽ የመውደቅ አደጋ ደርሶባቸው እግራቸውን ኦፕራሲዮን እንደተሰሩና እግራቸው ላይ ችግር እንደገጠመ ተሰምቷልና ያው ያልተገኙት በተለያዩ በዓላት የማይገኙባቸው ምክንያቶች ይሄ ነው። በቢሮ ግን ያሉ አካላቶችን ያስተናግዳሉ። ቢሮዋቸው ይገባሉ፣ እንግዶችንም ይቀበላሉ። የሚንቀሳቀሱበት እግራቸውን ለመንቀሳቀስ ምቹ ስላልሆነ በዚህ በዓል ላይ አልተገኙም። እንግዲህ እኛ ኦርቶዶክሳውያን ሁላችንም ለአባታችን ጸሎት ልናደርግ እግዚአብሔር ምሕረቱን እንዲልክላቸው ልንለምን ያስፈልጋል። ብፁዕ ወቅዱስ አቡነ ማትያስ ለቅድስት ቤተክርስቲያን የከፈሉትን ዋጋ፣ ለቅድስት ቤተክርስቲያን ያላቸውን ድርሻ በተለይ ኦርቶዶክሳውያን ውስጥ ልብ ውስጥ ያሉበትን ቦታ ምናስብ ነው። ብዙ መከራ ብዙ ፈተና ከሳቸው ጋር አብረን አሳልፈናልና እግዚአብሔር በመንበረ ክብራቸው ያቆይልን። በምሕረት ደግሞ እግዚአብሔር ዳብሷቸው በሰላም ወጥተው ምንናፍቃቸውን አባታዊ መልእክት ቡራኬ እንድንቀበል እግዚአብሔር አምላክ ይርዳን ለማለት ፈልጋለሁ። እሺ ዛሬ እንግዲህ ጥር 12 የቃና ዘገሊላ በዓል ይከበራል። ይህ በዓል ለምንድን ነው የሚከበረው የሚለውን ተማምረን እንጨርሳለን። ነገ ቃና ዘገሊላ ነው። ለመሆኑ ቃና ዘገሊላ ማለት ምን ማለት ነው? የመጀመሪያው የጌታችን ተአምርስ ለምን ተባለ? በእውነቱ ጌታችን ከዛ በፊት ተአምር ሳይሰራ ቀርቶ ነው? በዚህ በቃና ዘገሊላ በዓልስ ለእኛ ለክርስቲያኖች የተላለፈልን ትልቁ መልእክት ምንድን ነው? እንዴት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምንና 12ቱን ሐዋርያት ይዞ በቃና ዘገሊላ ሰርግ ላይ ሊገኝ ይቻለ? ሁሌም እንደምናገረው በዓላትን አውቀን ስናከብራቸው የበለጠ እምነታችን ይጠነክራልና ይህንን ቪዲዮ በደንብ አድርጋችሁ ለሁሉም ሰው እንዲዳረስ ኮፒ ሊንክ አድርጉልኝ። የማትችሉ ደግሞ ቢያንስ 12 ጊዜ ብቻ ኮፒ ሊንክ አድርጉልኝ፣ ለሁሉም ሰው ይዳረሳል። እሺ ቃና የሚለው ቃል በሀገራችን ልሳን ሲተረጎም የምግብና የመጠጥን ጥፍጥናና መልካም መዓዛ የሚናገር ሲሆን በቤተ ክርስቲያናችን አስተምህሮ ግን ቃና ከገሊላ አውራጃዎች አንዷ ስትሆን የቃና ዘገሊላው ሰርግ የጌታችን የመጀመሪያው ተአምር የተባለበት ዋናው ምክንያትም ራሱን ከገለጠና በዮርዳኖስ ከተጠመቀ በኋላ የሰራው የመጀመሪያው ተአምር ስለሆነ ነው እንጂማ ወገኖች ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከመጀመሪያ ከጽንሰቱ ጀምሮ እስከ እርገቱ ያለው በሙሉ ቢተነተን እኮ ተአምር ብቻ ነው። አይገርማችሁም? ታዲያ ጌታችን ሁላችሁ እንደምታውቁት ጥር 11 ቀን ተጠምቆ ለ40 ቀናት በገዳመ ቆሮንቶስ እስከ የካቲት 21 ድረስ ልክ እንደ ሰው ልጅ ስርዓት 40 መዓልትና 40 ሌሊት ከጾመ ከጸለየ በኋላ የካቲት 21 ቀን ወርዶ በየካቲት 23 ቀን ወደ ቃና ዘገሊላ ሰርግ እናታችን ቅድስት ድንግል ማርያምና 12ቱን ሐዋርያት አስከትሎ ሂዷል። ታዲያ የካቲት 23 ላይ የተፈጸመ የቃና ዘገሊላ ሰርግ እንዴት ጥር 12 እናከብረዋለን ያላችሁ እንደሆነ አበው ቅዱሳን አባቶቻችን መንፈስ ቅዱስ እንዳናገራቸውና እንደመራቸው የውሃ በዓል ከውሃ በዓል ጋር ይስማማል ብለው የካቲት 23ቱን በዓል ጥር 12 እንድናከብረው ደንግገውልናል ማለት ነው። እሺ ጌታችን እንዴት ወደ ቃና ዘገሊላ ሰርግ ተጠራ ስንል በቃና ዘገሊላ ሰርግ ሙሽራው ዶኪማስ ሲሆን የሰርጉ ባለቤት ደግሞ የዶኪማስ አባት ዮአኪን ይባላል። ዮአኪን የተባለው የሰርጉ ባለቤት ደግሞ ከ12ቱ ሐዋርያት አንዱ ለሆነው ለቅዱስ ናትናኤል አጎቱ ነው። ታዲያ የሰርጉ ባለቤት ዮአኪን የልጁ የዶኪማስ ጋብቻ የተባረከና የተቀደሰ እንዲሆንለት ከ12ቱ ሐዋርያት አንዱ የሆነውን የአጎቱን ልጅ ቅዱስ ናትናኤልን ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን እናቱን ቅድስት ድንግል ማርያምን እና 12ቱን ሐዋርያት ይዞለት እንዲገኝ ጠይቆታል። በዚያ ጥያቄ መሰረት ከ12ቱ ሐዋርያት አንዱ የሆነው ቅዱስ ናትናኤል ጌታችንን ጠይቆ እናታችን ቅድስት ድንግል ማርያምን ጠይቆ ከ12ቱ ሐዋርያት ጋር በዚህ ሰርግ ተገኝተዋል ማለት ነው። ጠሪ አክባሪ የሚባለው ንግግር የመጣ ከዚህ ጊዜ ጀምሮ እንደሆነ አላወቃችሁም እንዴ? አዎ እናታችን ቅድስት ድንግል ማርያምና ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ ባይበሉም ባይጠጡም በትህርምት ቢኖሩም እንኳን ጠሪውን በማክበር ግን የቃና ዘገሊላ ሰርግ ላይ ተገኝተዋል። ታዲያ የሰርጉ ስነ ስርዓት ሲጀመር በድንኳን ውስጥ መድኃኔዓለም ኢየሱስ ክርስቶስ ተቀመጠ። እመቤታችን ቅድስት ድንግል ማርያም በቀኙ፣ ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ ጊዜ ደግሞ በግራ ተቀመጡ። ሌሎችም ሐዋርያት ደግሞ እንደየማዕረጋቸው ከበው ተቀመጡ። ከዚያም ሲበላና ሲጠጣ ከቆየ በኋላ ድንገት የድግሱ ምግብና መጠጥ አለቀ። ታዲያ በዚህ ጊዜ ደጋሾቹ እየተጨነቁ እያለ አይጠና ሆዷ እናታችን ርኅሩኆ ቅድስት ድንግል ማርያም ይህንን ተረድታለች አውቃለችና እንዴት አወቀች ቢሉ አንድም በጸጋዋ ሁለተኛም ደግሞ ዮአኪን ባለሰርጉ መጥቶ ከልጅሽ አማልጅኝ ስላላት በዚህ ጊዜ እናታችን ቅድስት ድንግል ማርያም ወደ ልጇ ወደ ወዳጇ ቀረብ ብላ ወይንኬ አልቦሙ አለችው። ወይን እኮ አልቆባቸዋል ብለዋለች። ይህንን የተናገረችው ለጊዜው ወይኑም ምግቡም ስላለቀባቸው ነው። በሚስጥሩ በትርጓሜው ግን ወይን ያለችው ፍቅርን ቅዱስ ቃሉንና ቅዱስ ደሙን ነው። በዚህም ጊዜ ጌታችን እንደዚህ አላት፣ ምንት ብየ ምስለኪ ኦ ብእሲቶ አዲ ይበጽሐ ጊዜ ብሏታል። የዚህን ትክክለኛውን ትርጉም በእውነት ረጋ ብላችሁ አዳምጡኝ ምን እንደሚል። በጊዜ ሂደት አንቺ ሴት እያሉ እያራቀቁ አመጡት እንጂ አንቺ ሆይ እናቴ ሆይ ማለት ነው። ያልሽኝን አላደርግ ዘንድ ከአንቺ ጋር ምን ጠብ አለኝ አላት። አዎ ያልሽኝን እንዳልፈጽም የሚያደርገኝ ምን ነገር አለ እያላት እኮ ነው።
አዎ ከዚያስ ደግሞ ቀጠል አድርጎ ምን አላት? ነገር ግን ጊዜው ገና አልደረሰም ብዬ እኮ ነው አላት። አይገርማችሁም በጣም? አዎ ነገር ግን ጊዜው ገና አልደረሰም ብዬ እኮ ነው አላት። ይህንን መናፍቃን ለምን እንደሚጠቀሙት መቼም ሁላችሁም ታውቁታላችሁ። ወደዚያ አንገባም። ይህንን ያለበት ምክንያቱ ምንድን ነው ስንል አባቶቻችን ምን ብለው አመስጥረው ተርጉሞታል መሰላችሁ? የወይን ጋኖቹ ሙጥጥ ብለው አላለቁም ነበርና ጊዜው ገና እኮ ነው ብዬ ነው ያለበት ምክንያት ወይኖቹ ሙጥጥ ብለው እስኪያልቁ ነበር። ለምን አትሉም እንዴ? ትንሽ እንጥፍጣፊ ቢኖረው እንኳን ያንን አበረከተ ነበር የሚሉት። ስለዚህ ሙሉ ለሙሉ ወይኑ እስኪያልቅ ጠበቀ። ሁለተኛውና ዋናው ደግሞ ይሁዳ ወጣ ብሎ ነበር። ስለዚህ ይሁዳ መመለስ አለበት። ይህንን ተአምር ማየት አለበት። ለምንድን አትሉም? አዎ ይሁዳ ተንኮለኛ እንደሆነ ያውቃልና ጌታችን እኔ ስወጣ ጠብቆ ተአምርን አደረገ ብሎ ከተአምሩ ቢለየኝ እኔም ክፋትን አሰብኩ እንዳይል በኋላ አንድም ትርጓሜው ደግሞ ወይን ወይም ደግሞ ቅዱስ ደሜን በቀራኒው አደባባይ ገና ያኔ በዛች በተመረጠች ሰዓት ነው እንጂ የምሰጠው አሁን አይደለም ሲል በሚስጥሩ ጊዜ ገና ነው አለ። አይገርማችሁም? እንግዲህ ወገኖች ይህንን የቤተክርስቲያናችንን ትርጓሜ ነው አንዳንድ ልቦናቸው የጠፋና ማስተዋል የተሳናቸው መናፍቃን ጌታ እመቤታችንን እንዳቃለላት እያደረጉ የሚናገሩት። እግዚአብሔር ይቅር ይበላል። አዎ ይህንን ድርጊት እንኳን መድኃኒዓለም ኢየሱስ ክርስቶስ ቀርቶ እነሱ ባለጌዎቹ እንኳን እንደማያደርጉት ይታወቃል። በዘፍጥረት ላይ አባትህንና እናትህን አክብር ያለ ጌታ እንዴት እርሱ እናቱን ክብር ይነሳታል ብላችሁ ታስባላችሁ? ወደ ጉዳያችን ስንመለስ መድኃኒዓለም ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያም እንደዚህ ብሏታል። ጋኖቹን ውሃ እንዲሞሉ ንገሪያቸው ብሏታል። እርሷም ደግሞ አሳላፊዎቹን ጠርታ ኩሎ ዘይቤለክሙ ግበሩ አለቻቸው። እርሱ የሚላችሁን በሙሉ አድርጉ አለቻቸው። ጌታችን መድኃኒዓለም ኢየሱስ ክርስቶስም በስድስቱም ጋኖች ውሃ አስሞልቶ ወደ ወይንነት ቀየራቸው። እንጀራውና ወጡንም በየስፍራው ባለበት ሞልቶታል። በዚያ አዳራሽም በዚያ ድንኳንም ትልቅ ደስታ ሆኗል። እንግዲህ በዮሐንስ ወንጌል ላይ ሁላችሁም እንዳነበባችሁት በሰርጉ የተገኙት ሰዎች በሙሉም እጅግ በጣም በወይኑ ጥፍጥና ተደንቀዋል። መናኛውን ወይን እስካሁን ድረስ አመጣህ ካሰከርከን በኋላ ዋናውን ቁም ነገር ያለውን ወይን አሁን አመጣኸው ብለውም አስተያየት ሰጥተዋል። በዚህም የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን አማላጅነት የመድኃኔዓለም የኢየሱስ ክርስቶስ ከሃሊነት ኃያልነት ተገለጠ። እንግዲህ ወገኖች በኋላ ሚስጥሩና ትርጉሙም እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጋራ ከቅዱሳን ተከታዮቿ ጋራ የምትገኝበት ትክክለኛው ሰርግ የትኛው እንደሆነ ታውቋል ማለት ነው። እርሱም በቅድስት ቤተክርስቲያን የሚካሄደው ሰርግ ጌታችን አክብሮ የሚገኝበት ጌታችን የሚያውቀው ትክክለኛው ጋብቻ እንደሆነ ከዚያ በኋላ ባሉ መጽሐፍቶችም ተረጋግጧል ማለት ነው። በቃና ዘገሊላው ሰርግ የተላለፈልን ትልቁ መልእክታችንም ይሄ ነው ማለት ነው። እንግዲህ ሁሌም እንደምናገረው የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የማትችሉ ደግሞ ቢያንስ 12 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤትና በረከት ያሳትፈን። አሜን። ይቆይ። ለወንድማችን እግዚአብሔር አምላክ ቃል ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን ለማለት ወዳለው። እግዚአብሔር በዓሉ የሰላም የፍቅር የአንድነት በዓል ያድርግልን። በረከትን የምናገኝበት ድነትን የምናገኝበት ሀገራችን በረከት የምታገኝበት ያድርግልን። እንዲሁ ደግሞ ለብርሃነ ጥምቀቱ ያደረሰን አምላክ ለብርሃነ ትንሣኤ ሁላችንን የሚያደርሰን ቸር ቆዩልኝ።